አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ትናንት በሰራሁት ቪዲዮ ብዙዎቻችሁ ብዙ ነገር ጠይቃችሁኛል። እንግዲህ እሱን በቀጣይ ቪዲዮ ሰራላችኋለሁኝ። ዛሬ ግን ይዤላችሁ የመጣሁት የእህቴን ጓሮ ላሳያችሁ ብዬ ነው። ቲማቲም እንደዚህ ብላ እንደዚህ አድርጋ አፍልታ አልምታለይ። ሌላም ነገሮች አሉ አሳያችኋለሁኝ። እና እንዴት ነው እስኪ ላይክ ስጧት ለእህቴ፣ ኮሜንት ጻፉላት። እንዴት ናት? ጀግና እህት ናት። በጎረቤት እንደዚህ እንግዲህ ከሷም ከኔም ቲማቲም በቲማቲም ነው ያውላችሁ። በርዲያታ እንዲሁ እንጂ አያልቅም። ሰብስበን ጎረቤታችንን እና በላቸው እንዲሁ እንጂ አያልቅም ነው የምላችሁ። ያን ዱባ ነው፣ ዱባ ይሁን ሀብሀብ ይሁን ነው፣ ሁለቱም ነው። ዛሬ እንግዲህ ይዤላችሁ የመጣሁት በባለፈው ዘር ገዝቼ አፈላሁኝ ብያችሁ ነበረና ብዙ ልጆች ዘሩን ወታ አግኝተሽው ነው ከየት ነው ያመጣሽው ብላችሁኛል። ምን ነው ዘሩስ ብላችሁኝ ጠይቃችሁ ነበረ። በነገራችን ላይ እኔ ብዙ ልጆች ይዘንልሽ እንመጣለን ዘር ከሳውዲ ብላችሁ ነበርና ከቻላችሁ ከወደ ሳውዲ ስትመጡ ብዙ ዘሮች የኺያርም የምንም በኦልባ ታሽጎ አለ ያየነው ነው ብላችሁ ነበርና እንግዲህ እንደዚህ አይነት ፍሬ ካለ ይዛችሁልኝ ነው ማለት ነው። እንግዲህ ባለፈው ወልዲያ ሄደን ዘሩን ገዝተን ነበረ። እንደምታዩት ይሄ የጥቅል ጎመን ፍሬ ነው። ጥቅል ጎመን ነው ይሄ። ሌላም አሉ፣ ሰላጣ አሉ፣ ቀይ ስር አሉ። እንግዲህ እንዲህ ያሉት ናቸው መሰለኝ። ገና እየወጡ ነው። ገና እየወጡ ስለሆነ ብዙ አያስታውቁም። እና ይሄ የጥቅል ጎመን እንትን ነው የሚመስለው፣ የአበሻ ጎመን ይመስላል ገና ሲወጣ ማለት ነው። እንደምታዩት አራት ቅጠል እየሆኑ ነው። ሶስት ቅጠል እየሆኑ ነው። እዚህ ጋር ደግሞ ገና ብዙ አልወጣም። እነዚህ ሰላጣ ናቸው፣ እነዚህ ማለት ነው። እነዚህ ሰላጣ ናቸው እነዚህ ሰላጣ ናቸው። እነዚህ ማለት ነው። እነዚህ ቀይ ስርና ሰላጣ ነው በዚህ የተዘራው ማለት ነው። ከዛ እነዚህ እንደዚህ ብለው የሚበቅሉት ሰላጣ ናቸው። እነዚህ የሰላጣ ፍሬ ናቸው ወይም እነዚህ ደግሞ ቀይ ስር ናቸው። እግራቸው ቀይ ይሆናል ማለት ነው። እነዚህ እግራቸው ቀይ ይሆናል ሲወጡ። እነዚህ እንደምታዋቸው ሰላጣ ናቸው ማለት ነው። እዚህ ጋርም አሉ እና ውድ ቤተሰቦቼ ሰላጣው ደግሞ በጣም ነው ሲመቸው፣ በጣም ሰፋፊ ነው ሆኖ ነው የሚወጣው ሲወጣ። አብዛኛው ደግሞ አረም ነው፣ ገና እንትን አላለም፣ አልበቀሉም። አብዛኛው ገና ነው። ይሄ ናአና ነው። ናአና እኔ በእርግዝናው ምክንያት አስጠልቶኛል ሽታ። ይሄ የቲማቲም የቀይ ቲማቲም እና ይሄ የመኑ ትሉኛላችሁ የነአናው ሽታ አስጠልቶኛል። እና ይሄንን ይመስላል ውድ ቤተሰቦች፣ እህቴ የተከለችው አትክልት ይሄንን ይመስላል። እንደምታዩት ተብተክትኮላታል ሁሉም ነገር። እንግዲህ ክብረት ባንገት አትሉም? ክብረት ባንገት ነው። ይሄንን ይመስላል ውድ ቤተሰቦቼ። ዘሩ ወይት አገኘሽው ለምትሉት የቲማቲም ዘር ማንኛውንም ቲማቲም ለመጠቀም የምትገዙትን ቲማቲም ለሰላጣም ይሁን ለወጥም ይሁን
ቆርጣችሁ ተከትፋችሁ ስትጠቀሙት ይወጣ የለ ፍሬ እሱን ነው ብትን ማረገው እኔ ከጓሮዬ ማለት ነው። ከዛ በዚህ መልኩ ይወጣል። እንደዚህ ብዝት ካለ አንድ ቦታ ላይ ነቅላችሁ ቦታ ቦታ ማስያዝ ይቻላል። አሁን ይሄ ብዙ ቦታ ነው ነቅሎ ማዛመት ይቻላል ማለት ነው። እና ውድ ቤተሰቦቼ ቲማቲሙ ይሄ አሁን ኮሚደሮ የሚባለው ነው። ኮሚደሮ የሚባለው ነው። እንደምታዩት አበባ ይዟል። በቅርብ ነው የተተከለው። እንግዲህ አበባ ይዟል። በዚህ ወር ያበላል ማለት ነው። በወር ውስጥ ያበላ ይሆናል። እርግጠኛ ነኝ። ምን ያህል ቀን ወይ ምን ያህል ወር እንደሚፈጅ አላውቅም። ግን ዙሮ ይሄንን ይመስላል። በእንጨት አሁን አልተያዘም። በእንጨት ተይዞ እንትን ይላል። ቀጥ ቀጥ ይላል። ስርዓቱን ይዞ ይቆማል ማለት ነው። እና ደግሞ ትናንት መስታወት ስንት ነው የሚፈጀው ላላችሁኝ፣ እስኪ መስታወቱን ልቀርጽላችሁና ስንት እንደፈጀ ልንገራችሁ ማለት ነው። እዚህ ጋርም እንደምታዩት ማሽላ አስጥታለይ እኔ ቆንጆ እህት። እንዴት አያችሁት? ይሄ ሁሉ የተለያየ እህል ነው። ጃምዩ አለ፣ ጅጉርቲ አለ። ዛሬ ጭስ ቤቴንም እየሰራሁኝ ነው፣ እያስቆፈርኩኝ ነው። እንግዲህ እስኪ ያሳያችኋለሁኝ። መስታወት ለጠየቃችሁ ልጅ ማለት ነው። መስታወት ለጠየቃችሁ ልጅ ለምሳሌ ይሄ ሙሉ ነው የሚባለው። ይሄ ምትኛ ምንድነው ያለችኝ ትናንት ኮሜንት፣ ምትኛ ትበይ ምኝታ በይ ብላኛለች። እሺ ምኝታ ቤት፣ ይሄ የምኝታ ክላሱ ነው። ይሄ ፍረንች ዶር የሚባለው ትልቁ መስታወት ነው። ይሄ እና ይሄ ዋና በሩ ግማሽ ማለት ነው። እንደምታዩት ግማሽ ነው። ከዛ በላይና እስከዛ ከዛ የምታዩት በዚህ መልኩ ማለት ነው። ይሄ ለምሳሌ ይሄ ማለት ነው። ይሄ ግማሹ ነው። ይሄ ደግሞ ሙሉ ነው። እንደምታዩት ከላይ አንስቶ እስከ ታይ ድረስ የፈጀውን ነው የምነግራችሁ። ከዛ ይሄ ግማሹ፣ ይሄ የሁለተኛ ክላሱም ነው ማለት የአብድረዛቅ ክላስ ያልኳችሁ። ከዛ ይሄ ሆኖ በአጠቃላይ ያሳዩዋችሁ መስታወት በሙሉ 13,000 ብር ነው እኔ ያስገጠምኩት ማለት ነው። ይሄ ከተገጠመ ለምሳሌ ከአንድ አመት ሊሆነው ይሆነዋል። አንድ አመት እየሆነው ነው። ስለዚህ ይጨምር ይሆናል አሁን እንጂ 13,000 ያስገጠምኩት። ሲቀጥል ደግሞ መጋረጃ ምንም ቢሆን መጋረጃ እንኳን አስገቢ ብላችሁኛል። አስገባለሁ ኢንሻአላህ። መጋረጃ ግድ ነው እና ቀጣይ ሳምንት መጋረጃና ይሄንን ረታትቤ እንግዲህ አሳያችኋለሁ ኢንሻአላህ ቢኢዝኒላህ። አላህ ቢሻላህ አድርሰን እና ይሄንን ይመስላል የዛሬው ቪዲዮ። እንደምታውቁት እንግዲህ እንደዚህ ጭስ ቤት ተቆፍራለች። ትይዛለህ ያሉ ሁለት ክላስ ትይዛለህ። እንግዲህ ጨረስና እንግዲህ
ሳሎኑ ማለት ነው። ባራተማ ነው እኮ ነው ወላ የትልቁ የሳሎን እኮ ነው። አረች ዝንጥ አድርጋ ሁለት ትይዛለች። እንዲያልከው ለሽንት ቤቱ መግቢያ በዚች መተው ግን ሽንት ቤቱን አይጋርድም። ሽንት ቤቱ አይጋርድም። መግቢያ ልክ ነው። ይበቃል። እሱም ኧረ እውነትህን ነው። ደጃፏማ እንዲህ ነው መሆን ያለባት። ሁለት ሜትር ከ50 ማለት እኮ በጣም ሰፊ ነው። የከተማ ኮንቴነር ማለት እኮ ነው። ከተማዎች ኮንቴነሩ አሉ አይደል ሱቆች። ይሄ አገባው ዳዳር የተሰጠ አሁን ያለ ይሄ ዝናብ መጣ አይደለ? ዝናቡ መጣ መጣ። ሊዘራ ነው። ጓያ ተወዷል። ስምንት ቀን ሆነዋ። ኧረ አልፎታል። 10 ቀን እንደዛ 15 ቀን ሆነው። ኧረ እየዘራ ነው እኮ ሽምብራ ሰው ይሁንና ሽምብራ በሽምብራ እንግዲህ እንጀራውንም ሽምብራ ማድረግ ነው። ጤፍማ ገና ነው። አሁን እኮ ጤፉ ገና ነው ሰዓቱ። ወደዛ ወደ ጫፍ ላይ